ዳይሬክትሊ ሚካኤል አርቴታን ኮንፊደንስ የሚሰጥ ነው። ሳካ እዚህ ቦታ ላይ መጫወት እንደሚችል መመልከታቸው ደግሞ ሌላው ትልቁ ወሳኝ ነገር ነው። ተውት የማርቲን ኦዴጋርድን አቋም መውረድ፣ ተውት አርሰናል ፕሮፐር 10 ቁጥር የለውም የሚለውን ነገር። ካቨርዝ እኮ ተጎድቷል፣ ራሱ ኦዴጋርድ እኮ ተጎድቷል። ነው ጨዋታ ሊደርስ ይችላል። ኦዴጋርድ የመድረስ እድል አለው። ግን እነዚህ ተጫዋቾች ባይደርሱስ? ካቨርዝ አይደርስም። ኦብቪየስሊ ከቶተናም ጨዋታ በኋላ ነው የሚመለሰው። ኦዴጋርድም ላይደርስ ይችላል። ቀጣይስ ቢጎዱስ እነዚህ ተጫዋቾች የሆነ ችግር ቢገጥምስ? አለ ሌላ ተጫዋች ሳካ የሚባል ተጫዋች መጣ ለዚህ ቦታ ላይ። ይሄ ትልቅ የአርሰናል ከድሉ በላይ እነዚህ 3 መሰረታዊ ነጥቦች ለአርሰናል አስደሳች ይመስሉኛል። ለቀጣይ ጊዜ ሚካኤል አርቴታ እንዲሁ እነዚህ ነገሮች ማስቀጠል የሚፈልጉ ከሆነ ውጤት የሚፈልጉ ከሆነ እነዚህ ፖዚቲቭ ነገሮች ናቸው ከውጤቱ በላይ ለአርሰናል አስፈላጊ ብዬ የማምነው። ከዛ ውጭ ግን ትናንት አርሰናል ጉዳቶች አስተናግዷል። ሚካኤል አርቴታ ከጨዋታው በኋላ አፕዴት አድርገዋል። ለካላፊዮርን በሚመለከት 48 ሰዓታት አሉ፣ እናየዋለን። የስካን ውጤቱን ስካን መደረግ አለበት፣ እናየዋለን። የቆየ ጉዳት ነበረበት፣ እሱ እንደገና የማግረሸት ስሜት ስንመለከት አስወጥተነዋል ብለዋል። በተመሳሳይ ማርቲን ኦዴጋርድም ተመሳሳይ ሐሳብ ነው የሰጡት። እሱንም እንዲሁ በቀጣዮቹ ቀናቶች እናየዋለን፣ የሚመለስ ይመስለኛል ብለዋል። ቤንጃሚን ዋይት ፖስት አድርጓል ራሱን ኢንስታግራም ገጹ ላይ፣ አልተጎዳውም ብሏል። በድካም ነው የወጣሁት፣ ምንም አይነት ጉዳት የለብኝም ብሏል። ራያ ቲምበር ረፍት ተሰጥቷቸው የነበሩ ናቸው። እንደውም ራያ መጥቶ ኳስ ሲመለከት ነበር። ቲምበር በደንብ ረፍት አድርጓል። ስለዚህ ቀጣይ ከወልቭስ ጋር የሚደረገውን ጨዋታ እንድንጠብቅ ያደርጋል። ከዚህኛው ጨዋታ ምን ይወስዳሉ? ራይስን 6 ቁጥር ላይ አድርገው ወይም ዙቢሜንዲ 6 ቁጥር ላይ አድርገው ኢዜን በ8 ቁጥር ሚና ያጫውቱታል? እሺን ተወሱን ዙቢሜንዲና ራይስንም የሚያጫውቱ ከሆነ ሳካን 10 ቁጥር ላይ ደፍራ ያጫውቱታል እንደ ትናንትናው ጨዋታ? ወይስ ኢዜን የማይፈልገው የሜዳው የቀይ መስመር ወደ 10 ቁጥር ተጠግቶ እንዲጫወት ያደርጉታል? እነዚህ ሁሉ ጥያቄዎች በቀጣይ ሮብ ብዙዎች የሚያነሷቸው ይመስለኛል። ከሞላ ጎደል የታዘብናቸው ነጥቦች እነዚህ ናቸው። የኢዜ እንደገና እንደ አዲስ የመጎነድ ተስፋ፣ የኖርጋርድ ምርጥ ብቃት፣ የሳካ አዲስ ፖዚሽን እና ኦዴጋርድ የአርሰናል አምበል ቀጣይ ዓመት ሊሰናበት እንደሚችል ፍንጭ እየሰጡን ነው። ፍንጭ እየተሰጠ ነው። ግራም ወሰር ነው። ካይ ሃቨርትዝን ኦዴጋርድ ኑሮ እኮ ካይ ሃቨርትዝን ሲያሰልፉት ነበር ባለፉት ጨዋታዎች። ኦብቪየስ ቁጥር 1 ተጫዋች እያለ ቁጥር 2 ተጫዋችን አትጠቀም። የሆነ ነገር ስላለ ነው፣ ያልተመቸ ነገር ስላለ ነው። ካልተመቸ ደግሞ አትቀጥልም አብረን። እንደ ኦዴጋርድ አይነት ትልቅ ተጫዋች አምበል የሆነ የአርሰናል ቡድን የሚመራ ተጫዋች ደግሞ ቤንች ነው መቀጠል በፍጹም ይቀበልልህ የሚችል አይነት ተጫዋች አይደለም። ስለዚህ ሌላ አማራጭ ትፈልጋለህ። እሱም ወደ የሚመቸው እንዴት አንተም ወደ የሚመች እንዴ። የትናንትናው ጨዋታ የሰጠን ትልቁ ኢንሳይት ኦዴጋርድ ከአርሰናል ሊለቅ እንደሚችል በደንብ ግልጽ የሆነ መልእክት የሰጠን ይመስለኛል። አድማጮቻችን በርናርዶ ሲልቫ ማንቸስተር ሲቲን ወክሎ አሁንም የስነ ልቦና ጨዋታውን ቀጥሏል። የሲቲ እና የአርሰናል የስነ ልቦና ጨዋታ ተጧጡፏል። የበርናርዶ ሲልቫ አስተያየትም አነጋጋሪ ሆኗል። በርናርዶ ሲልቫ ሲቲ አርሰናል የስነ ልቦና ጨዋታው ተጧጡፏል በአርሰናልና በሲቲ መካከል። በተለይ ማንቸስተር ሲቲዎች አሁን ያለው የሊጉ የነጥብ ልዩነት ወደ 4 ዝቅ ማድረግን መሆኑን ተከትሎ ከፍተኛ ጫና በተለያየ መንገድ አርሰናል ላይ ጫና ለመፍጠር ጥረት እያደረጉ ይገኛሉ። በተለይ ከስነ ልቦና አንጻር ጋርዲዮላ፣ ሲሜኒዮ፣ በርናርዶ ሲልቫ ብዙዎቹ ሰሞኑን እየተሰጡ ከሚገኙ አስተያየቶች መካከል ፔፕ ጋርዲዮላ የሰጡት አስተያየት አንዱ መነጋገሪያ ነበረ። ትናንት በነበረው ቆይታቸው ላይ እውነት ለመናገር አሉ ፔፕ ጋርዲዮላ፣ እውነት ለመናገር መሆን የምንፈልገው በአርሰናል ቦታ ነው። ሊጉን በ4 ነጥብ ብንመራ ደስ ይለናል። ነገር ግን አሁን ያለንበት ቦታ አርሰናል ካለበት ቦታ አንጻር ሲታይ ግን ጭንቀት የሌለበት ነው። ምክንያቱም ከኛ ይልቅ አርሰናሎች ናቸው ነው እየተጨነቁ ያሉት። በእነሱ ቦታ መሆን እፈልጋለሁ አሉ። እሺ ጥሩ ሐሳብ ይመስላል አይደል? በእነሱ ቦታ መሆን እፈልጋለሁ፣ ሊጉን በ4 ነጥብ ብመራ ደስ ይለኛል። ግን ከኛ በላይ እነሱ ናቸው እየተጨነቁ ያሉት። እኔ ሪላክስ አድርጌያለሁ፣ ዘና ብዬ ነው ብደርስም ባልደርስም አይ ዶንት ኬር በሚል ሐሳቤ ነው ማረገው። እነሱ ግን እከሌ መጣብኝ ሲቲ ደረሰብኝ ምናምን እያሉ ነው የሚያስቡት የሚል አይነት እንደምታ ያለው አስተሳሰብና ሐሳብ ነው የሰጡት። አድማጮቻችን ሐሳባችሁ
ምን አይነት ስነ ልቦና ጨዋታ እንደሆነ ከኋላ ያለው ሲቲ ስለሆነ ትደነግጣላችሁ። እኛ ብንሆን ግን ባላነጡ ልዩነት አንደነግጥም። ዋንጫውን እንደምንወስዱ እርግጠኛ ስለምንሆን ነው። በቃ ሌላ ትርጉም የለው ስንፈታው። ግን እርሳቸው አስተያየቱን የሰጡበት መንገድ በዛ ነው። ከዛ ቀደም በነበሩ አስተያየቶች ሲናገሩ ነበር ሊቨርፑል ነው ትክክለኛ ተፎካካሪያችን፣ ሊቨርፑል ለኛ ትክክለኛ ተፎካካሪ ነበረ ባለፉት ጊዜያቶች፣ ዋንጫ ነጥቆናል፣ ጫፍ ደርሶ ተመልሷል። እንዲህ እያሉ የአርሰናልን ክሬዲት ለማሳጣት የሄዱበት ርቀትም ባለፉት ጊዜያቶች መነጋገሪያ ነበሩ። ብዙ የማይሰጡ አስተያየቶች የሉ። አንቶine ሲሜኒዮ ለምሳሌ ቁጭ ብዬ ነው የማያለው። እሳቸውም ቁጭ ብለን እኔ እንደና አርሰናል ተጫዋቾችና እንደ አርሰናል አሰልጣኝ ወይም እንደሌሎቹ አልዋሽም፣ የሚያስዋሽ ነገር የለም። የብሬንፎርድን ጨዋታ ቁጭ ብዬ ነው የምመለከተው ነው ያለው። ሲሜኒዮም ተመሳሳይ ነው ያለው። በተቃራኒው የአርሰናል ተጫዋቾች እነ ራይስ እነ ኮሬሽ ምንድነው ያሉት? የሚያሳስበን ነገር የለም፣ እኛ እየመራን ስለሆነ ለምን የሰው ጨዋታ ያሳየናል? የራሳችን ማሸነፍ ብቻ ስለሚጠበቅብን እሱን እንሰራለን ነው ያሉት። ምን አሉ? ወዲያው ቀበል አድርገው ጋርዲዮላ እኔ እንደሌሎቹ አልዋሽም አላይ ምናምን ብዬ አልፎግርም፣ ቁጭ ብዬ ነው የማየው አርሰናልን ጨዋታ የሚል ሐሳባቸውን ነው ያስቀመጡት። ቀጠለና ዛሬ በርናርዶ ሲልቫ የሰጠው አስተያየት ደግሞ ሌላ የመነጋገሪያ ርዕስ ሆኗል። በደንብ የስነ ልቦና ጨዋታውን ጋርዲዮላ በአምበላቸው በኩል እየተጫወቱ ያለ ይመስላል። በርናርዶ ሲልቫ የቡድኑ አምበል ምንድነው ያለው? የአርሰናልና የሊቨርፑል የሲቲ ፉክክር የተለያየ ነው አለ። አርሰናልና ሊቨርፑል በጣም የተለያዩ ቡድኖች ናቸው አለ። አርሰናል ሊቨርፑል እኛ ፕራይም በነበርንበት ጊዜ የፕሪሚየር ሊግ ዋንጫ ነጥቆናል። ሊቨርፑል እኛ ፕራይም ታይም በነበርንበት ጊዜ ላይ ሻምፒዮንስ ሊግ ዋንጫ ነው ስሏል። አርሰናል እንደዚህ ማድረግ አልቻለም የሚል አስተያየቱን ነው የሰጠው። አርሰናል ይህንን መፈጸም አልቻለም የሚል አስተያየት ነው በርናርዶ ሲልቫ ያስቀመጡት። ተመልከቱ ምን አይነት ሳይኮሎጂካሊስ በስነ ልቦና ማጥቃት እንደፈለጉ ማለት ነው። ያ ማለት ምንድነው? አርሰናል ዋንጫ እንደውም ምንድነው ያለው? እኔ በህይወት ዘመኔ አርሰናል ዋንጫ ሲወስድ አልተመለከትኩም ነው ያለው። በዘመኔ አላየሁም ነው ያለው። ኤፍኤ ካፕ እኮ እነሱን አሸንፈው ነው አርሰናሎች ዋንጫ የወሰዱት እኮ ከ5 ዓመት በፊት። ግን በቃ አርሰናል ትልቅ ዋንጫ ሲያነሳ አላየሁም፣ አላስተዋልኩም፣ ትልቅ ዋንጫ ሲያነሳ አላስታውስም የሚል እንድምታ ያለው አስተያየት ነው የሰጠው። የሚካኤል አርቴታም እንደዚህ አይነት የስነ ልቦና ጨዋታ ጫና ውስጥ ይገባል፣ ችግር ውስጥ ይገባል፣ አብረን የምንመለከተው ይመስላል። ግን ዲስፕሬት ሆኗል ሲቲዎች። ይሄ ዋጋ ሊያስከፍላቸው ይችላል የሚል እምነት አለ። ከቡድኑ አቋም መዋዠቅ ከፍ ዝቅ ማለት በላይ ይሄ ዲስፕሬት መሆናቸው በርናርዶ ሲልቫ ዋንጫውን ፈልጎታል። የውድድር ዓመቱ የመጨረሻ ጊዜው ነው፣ በነፃ የለቃል በዓመቱ መጨረሻ። ጋርዲዮላም የመጨረሻ አሰልጣኝነት ዘመናቸው ነው በሲቲ ተብሎ ይታመናል። ይሄ ጊዜ ኢንዞ ማሬስካ ሊተኳቸው ነው። ስለዚህ የመጨረሻ የውድድር ዓመታቸውን ማሳመር፣ ማስተካከል፣ በዋንጫ መቋጨት ይፈልጋሉ። ያ ዲስፕሬት አድርጓቸዋል። በጣም ፈልገዋል። አንዳንዴ አንድ ነገር በጣም ከፈለግከው ላይሆን ይችላል። አንድ ነገር በጣም ካሰብከው በጣም ከበዛ ማለት ነው። መፈለግ ኖርማል ነው፣ ሰዋዊ ነው። ምንም ነገር ማሰብ መፈለግ። ግን ያንን ነገር የምትፈልገውን ነገር ማድረግ ያለብህ አንድ እርምጃ ለዛ መቅረብ ነው። የምትቀርበው ምንድነው? በስራ በውጤት ነው የምትቀርበው እንጂ ዴስፕሬት ስለሆንክ ብቻ በጣም የሆነ ነገር ስለፈለክ ብቻ አታገኘውም በህይወትም። አሁን ሲቲ ላይ የምመለከተው ነገር እኔ ከጨዋታ እንቅስቃሴ የምናየው ሲቲ የሆነ ሳምንት ወር ምናምን አሪፍ ይሆንና እንደገና የሆነ ሰዓት ላይ ደግሞ ይቆረቁዛል። ተከታታይ ምናምን ይወጣል። ኮንሲስተንሲ በትልቁ የሚያንሰው ቡድን ሆኗል ባለፈው ዓመትና ዘንድሮ ውድድር ዓመት ላይ ሲቲ። ይሄኛውን ነገር እንዳለ ሆኖ ከዚህ ነገር በላይ ግን ሲቲናውን በጣም የጉጉቱ ከፍ ማለት በዚህ ልክ ከአርሰናል ጋር ንግግር ንትርክ የሚመስል ነገር ውስጥ መግባታቸው ግን ራሳቸው ላይ ትኩረት እንዳያደርጉ ያደርጋቸዋል ብዬ አስባለሁ። ስቲል አሁንም ሲቲ ትኩረት ማድረግ ያለበት ራሱ ላይ ነው። ካራባኦ ካፕ እኩል ነው ድራቸው 50% ነው። ትኩረቱን ማድረግ ያለበት ራስ ላይ ነው። በዛን ወቅት አርሰናል እንዲህ ነው አርሰናል ዋንጫ ያነሳ ምናምን ሳይሆን እንዴት አድርጌ ሰርቼ ከአርሰናል ታክቲካል ተሽዬ የተሻሉ ተጫዋቾችን መርጬ ውጤት ላምጣ። የፕሪሚየር ሊጉ ከእጃቸው ውጭ ነው። የአርሰናልን ነጥብ መጣል፣ የአርሰናልን መሸነፍ ይፈልጋሉ።
አሁንም በራሳቸውም ይሁን በሌላ ቡድንም ኢቭን ሲቲ አሸንፎት አርሰናል ሌሎቹን ጨዋታዎች ካሸነፈ ሻምፒዮን ይሆናል በአንድ ነጥብ ልዩነት። ሲቲ እንኳን ቢያሸንፍ የ4 ነጥብ ልዩነት ስላላቸው በመልሱ ጨዋታ ትኩረታቸውን ማድረግ ያለባቸው ራሳቸው ላይ ነው። ራሳቸው ላይ ትኩረት አድርገው መስራት፣ የራሳቸውን ታክቲክ የራሳቸው ነገር ላይ ትኩረት ካላረጉ በእንደዚህ አይነት ትርኮችና አርሰናል ላይ የማይፈለግ ነገር ላይ ትኩረት ዋንጫ አንስቶ አያውቅም፣ ዋንጫ አላሳካም፣ እንደርስበታለን፣ ከዚህ በፊትም እንዲህ አድርገነዋል የሚል ነገር ላይ ሳይኮሎጂካሊ አይጫወቱ እያልኩ አይደለም። ስነ ልቦና ይጠቅማል፣ በጣም ይጠቅማል ስነ ልቦና ላይ የሚደረገው ነገር። ግን ከስነ ልቦናው በላይ ስራዎችን መስራት መንቀሳቀስ በትልቁ ለሲቲ ቤት ትልቁ ጠቀሜታ ያለው ጉዳይ ነው ብዬ አስባለሁ። ማንቸስተር ሲቲ ቀስ በቀስ አዘናግቶ የወደቀ መስሎ ተመልሷል። ማንቸስተር ሲቲ ለ4 ዋንጫ እየተፎካከረ ነው አለ። ይሄን ማን ያምናል? ታሳስ ላይ ጥቅምት ላይ ሲቲ ለ4 ዋንጫ እየተፎካከረ ነው የሚል እምነት አልነበረም። እንኳን ለ4 ፕሪሚየር ሊጉንም አልቻለውም ተብሎ ነበር የሚታመነው። አሁን ሲቲ አሁን ባለበት ሁኔታ ለ4 ዋንጫ እየተሳተፈ ነው። ካራባኦ ካፕ ፍጻሜ ደርሷል። ኤፍኤ ካፕ ልክ እንደ አርሰናል ቀጣይ ዙር ገብቷል። ፕሪሚየር ሊግ በ4 ነጥብ ብቻ የተበለጠው። ሻምፒዮንስ ሊግ 8 ውስጥ አለ። ዛሲት አራቱም የዋንጫ ፉክክር ላይ አለ ሲቲ። በአራቱም የዋንጫ ግንባሮች ደግሞ በአብዛኞቹ ላይ ኦልሞስት ኦል በሚባል ደረጃ ሻምፒዮንስ ሊጉ ላይ እነ ሙኒክ እነ ፒኤስጂ እነ ማድሪድ እና መሰል ክለቦች ስላሉ አርሰናል ብቻ አይደለም ተፎካካሪው። ሌሎቹ ውድድሮች ላይ ግን ሜንሊ አርሰናል ነው ተፎካካሪው። ካራባኦ ካፕ ላይ ቀጥታ ሁለቱ ተፋላሚ ናቸው። ፕሪሚየር ሊግ ላይ ቀጥታ የሁለት ፈረስ ሩጫ አድርገውታል። ኤፍኤ ካፕ ላይ ሁለት ወደ ቀጣይ ዙር አልፈዋል። የተሻለ ድል ተሰጥቷቸዋል ዋንጫውን እንደሚያነሱ ካሳዩት ብቃትና ተጋጣሚዎቻቸውን ካሸነፉበት መንገድ አንጻር። በእርግጥ እዚህ ውድድር ላይ እነ ቼልሲ አሉ፣ እነ ኒውካስል አሉ፣ እነ ሊቨርፑል አሉ፣ በርካታ ክለቦች አሉ። በነገራችን ላይ አሰልጣኝ አርነ ስሎት የተናገሩት ነገር አለ። ምንድነው የተናገሩት ነገር? ኤፍኤ ካፑ ከሻምፒዮንስ ሊጉ ብዙም የማይተናነስ ውድድር ነው ያሉበት ሂደት አለ። ለ4 ውድድር ነው ሲቲ እየተፎካከረ ያለው። ማድነቅ አለብን ጋርዲዮላ እንዴት ባንዴ ወደዚህ መንገድ እንደመጡ። ይሄ መንገድ ጠፍቷቸው ሲዞር ቆይቶ ሰው በቃ መንገዱ ጠፍቶት የሆነ ቦታ መሄድ ፈልጎ ቢሽከረከር መንገዱን አጥቶት መጨረሻ ላይ ሲያገኘው እንዴት ነው የሚሰማው ስሜት? ደስ የሚለው እንደዛ ነው። የሲቲ ቤት ውስጥ አሁን ስሜት ጠፍቶባቸው ነበር መንገድ። ከአርሰናል በ9 ነጥብ ሊርቃቸው ነበር። አርሰናል እኮ ሻምፒዮንስ ሊግ እኮ ቶፕ 8 እኮ ለመጨረስ እኮ ተንገዳግደው ነው የገቡት። ተንገዳግደው በነ ጋላታሳራይ ተሸንፈው ሜዳቸው በነ ባየር ሊቨርኩሰን ተሸንፈው ሜዳቸው ላይ ያልተጠበቀ ሽንፈት ራሳቸውን አጣብቂኝ ውስጥ አስገብተው ክለብ ብሩጅ ጋር ይመስለኛል አቻ ወጥተው እንዲህ አይነት ያልተጠበቀ ውጤት ተመዝግቦባቸው ከ8 ውጭ ነው ሊጨርሱ ነበር። ይሲ ለዛ ነው መንገድ ድንገት የጠፋበት የሚመስለው ጋርዲዮላ መንገዱን አግኝቶ አሁን ትክክለኛው ትራክ ውስጥ ገብቷል። ከዚህ በኋላ ምን ያደርጋል የሚለው ነው የሚጠበቀው ነገር። ስለዚህ ዘንድሮ በሁሉም ፍሮንቶች በሁሉም ውድድሮች ላይ አርሰናል ነው ተፎካካሪያቸው። ለዛ ነው ሳይኮሎጂካል ተጽዕኖ መፍጠር የሚፈልጉት፣ ስነ ልቦና ጨዋታ መጫወት የሚፈልጉት። ግን ሲቲ በግራም በቀኝም ብሎ የመጣበት መንገድ አስደማሚ ነው። ከነዚህ ውስጥ እኔ ዋናው ብዬ የማስበው ሲቲ ለዘንድሮ ውድድር ዓመት በየትኛውም ቦታ ላይ ይጨርስ፣ የትኛውንም ዋንጫ ያሳካ፣ ቁልፍ ከሚባሉ ነገሮች መካከል የሴሜኖና የማርጌይ ስፔሻሊ የማርጌይ በጥሬ ዝውውር መስኮት ማስፈረም በእርግጠኝነት ሲቲዎች የሚኮሩበት ፊርማዎች ናቸው። ሲቲዎች ለቀጣይ ዓመታቶች የሚያነሱት ሊቨርፑል ቫን ዳይክን በጥሬ ዝውውር መስኮት አምጥቶ እጅጉን እንደተጠቀመበት ማርክ ገሂንም በጥሬ ዝውውር መስኮት ማምጣታቸው በዚህ ውድድር ዓመት አንድ ጠብ የሚል ነገር ያስገኝላቸዋል። ይሄንን መኑ አንድ ነገር ያገኛሉ። አይዘር ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ፣ ቻምፒዮንስ ሊግ ነው። ግን የሆነ ነገር አለ። የዚህ ተጫዋች መምጣት የሴሜኖ መምጣት በተመሳሳይ አጥቂውን በጣም አጠናክሮታል። እዛ ላይ ትኩረቱን ቢያደርግ የተሻሉ ነገሮችን ማግኘት የሚችልበት አማራጭ
እንዳልረዳለውና ትንሽ የስነ ልቦና ጨዋታው ከምን መነጨ የሚለው ሁለቱም ለአራት ዋንጫ እየተፎካከሩ ስለሆነ ሁለቱም አንገት ለአንገት ተያይዟል። ሁለቱም በሁሉም ውድድሮች ላይ የተሻለ ድል እንዳላቸው የተገመቱ ያሉ ቡድኖች ናቸው። በየትኛው መስመር ሊገናኙ ይችላሉ? እኔ ሲቲና አርሰናል ዘንድሮ በትንሹ 5-6 ጨዋታ የሚያደርጉ ይመስለኛል። በሻምፒዮንስ ሊግ መንገድ ላይ ሊገናኙ ይችላሉ። በኤፍኤ ካፕ መንገድ ላይ ሊገናኙ ይችላሉ። በፕሪሚየር ሊጉ ይገናኛሉ። ስለዚህ በትንሹ ከዚህ በኋላ እንኳን በአንድ ውድድር ቢገናኙ እንኳን በኤፍኤ ካፕ ደርሶ መልስ ቢገናኙ 5 ጊዜ ይገናኛሉ ማለት ነው። ሻምፒዮንስ ሊግ ቢደግሙ ወይም ቢጫወቱ 7 ጊዜ ይገናኛሉ ማለት ነው ሲቲና አርሰናል። ይሄ ይገባቸዋል። ጋርዲዮላም በርናርዶ ሲልቫም ሌሎችም ተጫዋቾች ይሄ ሊሆን እንደሚችል ተረድተውታል። ከመንገዳቸው የሚቆመው አርሰናል ሊሆን እንደሚችልና ከዛ የመነጨ ይመስለኛል የስነ ልቦና ጨዋታው። ግን ከዛ ይልቅ ትኩረታቸውን ዴስፕሬት ሆነዋል። ጋርዲዮላና በርናርዶ ሲልቫ በጣም ፈልገውታል። እሱን ስሜት ሳይሆን ሜዳ ላይ ያለውን ነገር ስራቸው ላይ ትኩረት ማድረግ እንዳለባቸው ይገባኛል እንጂ ሲቲ በጣም ጥሩ ቡድን ነው። አሁን እየመጣበት ያለው መንገድ ብዙ ነገሮችን ሊያሳካ የሚችል ቡድን ነው። ማንቸስተር ዩናይትድ ያው ለ2 ሳምንት አካባቢ አርፎ የፊታችን ሰኞ ከኤቨርተን ጋር ጨዋታውን ያደርጋል። በፕሪሚየር ሊጉ በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። መልካም ዜና ተሰምቷል። ሜሰን ማውንት ከጉዳቱ አገግሞ ከ3 ሳምንታት ከቡድኑ ጋር ካለመኖር በኋላ ለዚህ ጨዋታ እንደሚደርስ ተረጋግጧል። ማቲያስ ዲሊትም ብዙም የሚርቅ አይደለም፣ በጥቂት ቀናቶች ውስጥ እንደሚቀላቀል ታውቋል። ሜሰን ማውንት ግን አገግሞላቸዋል። ይሄ ለማንቸስተር ዩናይትድ መልካም ዜና ነው። እየፈጸሙ ያሉት አስደናቂ ገድል ነው። 4 ተከታታይ ጨዋታ አሸንፈዋል። 5ኛው ላይ አቻውተዋል። 5 ተከታታይ ጨዋታ ያለ ሽንፈት እየተጓዙ ነው። ይህንን ለማስቀጠል እንደ ሜሰን ማውንት አይነት ተጫዋች ስኳድን ዴፕዝን በመጨመር ረገድ ትልቅ ሚና ስለሚኖረው እሱ በትልቁ እየተነሳ ነው። ሌላው ሃሪ ማጓየርን የተመለከተ መረጃ ነው። ሃሪ ማጓየር በማንቸስተር ዩናይትድ የሚያቆየው ኮንትራት ላይ ንግግር መጀመሩ እየተነገረ ነው የሚገኘው። ተጫዋቹ ሊለቅ እንደሚችል በተደጋጋሚ ሲነገር ነበር። ነገር ባለፉት ሳምንታት ያሳየው አቋም ከአሌሳንድሮ ማርቲኔዝ ጋር የፈጠረው ጥምረት ድንቅ መሆኑን ተከትሎ የተጫዋች በትልቁ እየተነሳ ይገኛል። ተጫዋቹ በማንቸስተር ዩናይትድ እንዲቆይ 1 ዓመት የማራዘም ማንቸስተር ዩናይትድ በነገራችን ላይ አክቲቬት ማድረግ ይችላል። 1 ዓመት መብት አለው ማንቸስተር ዩናይትድ የተጫዋቹን ኮንትራት በ1 ዓመት ማራዘም ይችላል እና ቢያንስ እሱን አክቲቬት ለማድረግ እየተዘጋጁ ነው። ግን አሁንም የደሞዙ ጉዳይ ጥያቄ እያስነሳ ነው። 180,000 ፓውንድ በሳምንት ነው የሚከፈለው። ማንቸስተር ዩናይትድ ቀንስልን እያሉት ነው። ቢያንስ 120,000 ፓውንድ ይሁንልን የሚል ጥያቄ እያነሱ ነው የሚገኘው። ይሄ እንግዲህ በትልቁ ብዙዎች እየተወያዩበት ያለ ጉዳይ ነው። ምን ትላላችሁ? ሃሪ ማጓየር በማንቸስተር ዩናይትድ መቀጠል አለበት? ሌላ ትልቅ ተከላካይ ቢመጣ አማራጭ ነው መቀጠል የሚችል ተጫዋች ነው ወይስ መውጣት አለበት ትላላችሁ? ማንቸስተር ዩናይትድ ደጋፊዎች እስኪ ሀሳብ ስጡበት። በዚህ ጉዳይ ላይ ግን ብዙዎች ንግግራቸውን እያደረጉ ነው የሚገኙት። የማንቸስተር ዩናይትድ አመራሮች ግን እንደ ትልቅ አድቫንቴጅ እያዩ ያሉት 1 ዓመት አክቲቬት ማድረግ ስለሚችሉ ውሉ ቢጠናቀቅም 1 ዓመት መብት ስላላቸው እሱን አክቲቬት አድርገው 1 ዓመቷ እንዲቆይ በማድረግ ቢያንስ ሚኒመም ውሳኔ ለመወሰን መሸጋገሪያ እንዲሆናቸው ሌላ ተጫዋች አመቶ እስኪላመድ ድረስ፣ ካልሆነ ግን 2 ዓመት ተጨማሪ ኮንትራት ሰጥተው ደሞዙን ወደ 120,000 ፓውንድ ዝቅ የማድረግ እቅድ እንዳላቸው የመረጃ ምንጮች እየጠቀሱ ይገኛሉ ማለት ነው። እሱ ነገር እንግዲህ በስፋት እየተነሳ ይገኛል። ምን ይሆናል አብረን የምንመለከተው ነው የሚሆነው። ሃሪ ማጓየር ባለፉት ዓመታት በትልቁ ሲተች ስሙ ሲነሳ የነበረ ተጫዋቹ ማንቸስተር ዩናይትድ 80 ሚሊዮን ፓውንድ ወጥቶበት ጠብ የሚል ነገር አላየንም። ሪዮ ፈርዲናንድ፣ ኔማንያ ቪዲሽን በተመለከትንበት አይናችን ኒክበትን በተመለከትንበት አይን እንዲህ አይነት የወረደ ተከላካይ በዚህ ያህል ገንዘብ መምጣቱ በሚል በርካታ የማንቸስተር ዩናይትድ ደጋፊዎችም የቀድሞ ተጫዋቾችም ብዙ ጊዜ ስተቹት የነበረ ተጫዋች እንደሆነ ይታወቃል። አሁንስ ያዋጣል? ለጊዜው መፍትሄም ቢሆን ለሽግግርም ቢሆን ሃሪ ማጓየር እያሳየው ያለው አቋም በእርግጥ አሁን ላይ ጥሩ ነው ያዋጣለው የሚለው አሁንም ጥያቄ እየተነሳና ብዙዎች እየተወያዩበት የሚገኝ ጉዳይ ሆኗል። ሌላው የመጨረሻ ጉዳያችን ቶማስ ፓርቲን ይመለከታል። ቶማስ ፓርቲ ተጨማሪ 2 ክስ ቀርቦበታል ካስገድዶ መድፈር ጋር በተያያዘ ወደ ዘብጥያ ሊወረወር እንደሚችል ወይን ቤት ሊወርድ እንደሚችል የመረጃ ምንጮች እየጠቀሱ ነው የሚገኙት። ፓርቲ ሌላ ተጨማሪ ህይወት አልሞላለትም። እንግዲህ እንደምታስተዋውሱት ከአርሰናል ወደ ቪያሪያል ሄደ። በትንሽ ደሞዝ ነበር የተከራከሩት ግን አልተስማሙም። ከዛ በኋላ ፓርቲ ወደ ቪያሪያል እንደሄደ ክሱ ከፍ ብሎ መጣበት። ለንደን እየተመላለሰ የክሱን ጉዳይ እየተከታተለ ነበር። ተጨማሪ አዳዲስ 2 ተጨማሪ ክሶች ተከሷል። እነዚህ አዳዲሶቹ ክሶች ግን ወደ ዘብጥያም ሊያወርዱ እንደሚችሉና ጉዳዩን በፍርድ ቤት የሚከታተለው በስር ላይ ሆኖ ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ነው። ብዙ ከመሆናቸው የተነሳ ሌላው ሰዎችም ላይ አደጋ እንዳይደርስ በሚል ሳቢ ፍርድ ቤቱ እንደዚህ አይነት ውሳኔ ሊወስድ እንደሚችል እየተዘገበ ነው ያለው። የጋና የቶማስ ፓርቲ
የህይወት ከፍታና ዝቅታ በጣም ከባድ ነገር ውስጥ እየገባ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። እንግዲህ እንደነ ቤንጃሚን ሜንዲ ነፃ ይባላል፣ እንደነ ግሪንውድ በስምምነትና በመሰል ነገሮችን ጨርሶ ህይወቱን ያስተካክላል ወይስ እንደሌሎቹ ተጫዋቾች ከዚህ በፊት እንደነበሩት እንደነ ጆንሰን የ15 ዓመት ፍርድ ተፈርዶበት በእስር ቤት ይማቃል የሚለው የሚጠበቅ ሆኗል። በቶማስ ፓርቲ በኩል ትልቁ የሰሞኑ መነጋገሪያ ጉዳይ ቶማስ ፓርቲ እንደ አዲስ ሆኗል። አዲስ 2 የአስገድዶ መድፈር ክስ መከሰሱን ተከትሎ እየተከታተልን ጉዳዩን በቀጣይ የምናቀርብላችሁ ይሆናል። አድማጭ ተመልካቾቻችን አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። ነገ 6 ሰዓት ተኩል ላይ እንገናኛለን። በተለመደው ፕሮግራማችን ነገ የአውሮፓ ሻምፒዮንስ ሊግ ምሽቶችን እንቃኛለን። ቤኔፊካ ከሪያል ማድሪድ የሚያደርጉት ጆዜ ሞሪኒዮ ከአርበሎዋ ጋር እንደገና ሌላ ድራማ ልንመለከትበት የምንችለው ነው። በምድብ የጥሎ ማለፍ ጨዋታ ላይ ያልተጠበቀ ነገር የተመለከትንበት ነው። ነገ ምሽትም ጨዋታውን እናስተላልፋለን፣ ቀንም እንቃኘዋለን። ሌሎችንም አዳዲስ ስፖርታዊ ጉዳዮችን ይዘን በነገው ፕሮግራማችን እንገናኛለን። እስከዛው ፍቅሩን ሰላሙን ሁሉ እንመኛለን። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ፣ መልካም ቀን። ባባይ ቻው።